ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ሰበር ዜና ይኖረናል። ታዋቂው ሮይተርስ የዜና ወኪል ከጥቂት ሰዓታት በፊት ይዞት በወጣው አንድ የምርመራ ዘገባ በኢትዮጵያ ምድር የተደበቀና ሚስጥራዊ የሆነ ወታደራዊ ካምፕ መኖሩን በሳተላይት ምስል አረጋግጫለሁ ብሏል። በዚህ ዘገባ ውስጥ ከተጠቀሱት ነጥቦች መካከል አንደኛውና ዋነኛው በኢትዮጵያ ምድር ለፈጥኖ ደራሽ ኃይሉ ወይም ለአርኤስኤፍ ቡድን ተዋጊዎችን የሚያሰለጥን ግዙፍ የጦር ካምፕ እየተገነባ መሆኑን ሮይተርስ አረጋግጫለሁ ብሏል። ሮይተርስ የሳተላይት ምስሎችን በዝርዝር በመመርመር እንዳረጋገጠው በመቶዎች የሚቆጠሩ ሰልጣኞችን ጭነው ወደ ካምፑ ሲያመሩ የነበሩ የጭነት መኪናዎችን አይቻለሁ ብሏል። በተለይም በህዳር ወር አጋማሽ ላይ ብቻ ከ50 በላይ ሰዎችን የጫኑ በደርዘን የሚቆጠሩ ግዙፍ የጭነት መኪናዎች በሚስጥራዊው ካምፑስ ሲንቀሳቀሱ አይቻለሁ ያለ ሲሆን እነዚህ ተሽከርካሪዎች የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ፍጹም ተመሳሳይ መሆናቸውን የምርመራ ዘገባው በምስል አስደግፎ አረጋግጠዋል። ከዚህ በተጨማሪ ይህን ግዙፍ ፕሮጀክት በገንዘብና በቴክኖሎጂ የምትደግፈው ሀገር ማን እንደሆነች አብሮ አጋልጧል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ይህንን የሮይተርስ የምርመራ ዘገባ ወደ እናንተ የምናቀርብላችሁ ሲሆን ኢትዮጵያ የአርኤስኤፍ ቡድንን ተዋጊዎች እያሰለጠነች ነው ከሚለው መረጃ ጎን ለጎን ያለውን ፖለቲካዊ አንድምታ በዝርዝር እንመለከተዋለን። ለመሆኑ ኢትዮጵያ በጎረቤት ሀገር ጦርነት ውስጥ እንዲህ በግልጽ ገባችበት የተባለው ምክንያት ምንድን ነው? ይህ እርምጃስ በአልቡርሃን በኩል ለቆሙት ለግብፅና ለኤርትራ የሚሰጠው መልእክት ምንድን ነው? ካምፑ ለምን በአባይ ግድብ አቅራቢያ ተገነባ? የአሶሳ አውሮፕላን ማረፊያ ላይ በድንገት የተጀመረው ግንባታስ ከዚህ ሚስጥራዊ ኦፕሬሽን ጋር ምን ግንኙነት አለው? ሮይተርስ የደረሰባቸውንና በሳተላይት ምስሎች የተደገፉ ሌሎች ዝርዝር ሚስጥሮችስ ምንድን ናቸው? የሚለውን መረጃ በስፋት እናስደምጣችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኢትዮጵያ በመሐመድ ሐምዳን ዳጋሎ ለሚመራው ለሱዳኑ አርኤስኤፍ ተዋጊዎች ሚስጥራዊ የስልጠና ካምፕ መገንባቷን የሮይተርስ የምርመራ ዘገባ አጋልጧል። ኢትዮጵያ በሱዳን እየተካሄደ ላለው የእርስ በርስ ጦርነት አዲስ አቅጣጫ ሊያስይዝ የሚችል ሚስጥራዊ የስልጠና ካምፕ በድንበር አካባቢ መገንባቷን የሮይተርስ የምርመራ ዘገባ ይፋ አድርጓል። በቤንሻንጉል ጉሙዝ ክልል መነገ ተብሎ በሚጠራው ስፍራ የተመሰረተው ይህ ካምፕ ለፈጥኖ ደራሽ ኃይሉ ድጋፍ የሚሰጥ በሺዎች የሚቆጠሩ አዳዲስ ተዋጊዎችን ለማሰልጠን የታለመ ነው። ይህ እርምጃ በሱዳን በመደበኛው ጦርና ፓራሚሊታሪ ቡድኑ መካከል ለ2 ዓመታት ገደማ የዘለቀውን ደም አፋሳሽ ግጭት ወደ ቀጠናዊ ጦርነት ሊቀይረው የሚችል ነው ሲል ሮይተርስ በዘገባው አስነብበዋል። ዘገባው እንደሚያመለክተው ከሆነ ይህ ስፍራ የኢትዮጵያ መንግስት በሱዳን ግጭት ውስጥ በቀጥታ እጁን ማስገባቱን የሚያሳይ የመጀመሪያው ተጨባጭ ማስረጃ ሆኖ ተመዝግቧል ብለዋል። ታዲያ ይህ ግዙፍና ሚስጥራዊ ፕሮጀክት በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የተገነባ መሆኑን ምንጮቹ አረጋግጠዋል። 8 ከፍተኛ የኢትዮጵያ መንግስት ባለስልጣናትና ዲፕሎማቶች እንደገለጹት አቡዳቢ ለካምፑ ግንባታ አስፈላጊውን በጀት ከመመደብ ባለፈ የሎጂስቲክስ ድጋፎችን እያቀረበች ትገኛለች ብሏል። ምንም እንኳ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር በሱዳን ጦርነት ውስጥ በምንም መልኩ እጅ የለበትም በማለት ክሱን ብታስተባብልም የኢትዮጵያ የደህንነት መረጃዎችና ዲፕሎማሲያዊ ሰነዶች ግን የኤሚሬትስን ከፍተኛ ተሳትፎ በዝርዝር አረጋግጠዋል ሲል አስነብበዋል። በዚህም የሮይተርስ ዘጋቢዎች የሳተላይት ምስሎችን በመተንተንና 15 የሚሆኑ የመንግስትና የደህንነት ባለስልጣናትን በማነጋገር የካምፑን መኖር አረጋግጠዋል። ምስሎቹ እንደሚያሳዩት በመነገ ወረዳ ሰፊ የደን ሽፋን የነበረው ስፍራ ተመንጥሮ ለወታደራዊ አገልግሎት እንዲውል የተደረገ ሲሆን ከጥቅምት ወር ጀምሮ እንቅስቃሴው በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት ከ4300 በላይ የአርኤስኤፍ ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደሚገኙና የኤሚሬትስ አሰልጣኞች ሂደቱን እየመሩት እንደሆነ የኢትዮጵያ የደህንነት ሚስጥራዊ ሰነድ ያመለክታል ብሎ ዘግቧል። ካምፑ በአንድ ጊዜ እስከ 10,000 የሚደርሱ ተዋጊዎችን የማስተናገድ አቅም እንዲኖረው ተደርጎ የተገነባ ነው። ጉዳዩን አስመልክቶ ባለሙያዎች በሰጡት ትንተና ኢትዮጵያ ይህንን ሚስጥራዊ ካምፕ በማቋቋም ለጀኔራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ የምታደርገው ድጋፍ በዋናነት በግብፅና በኤርትራ በኩል ለሚሰነዘርባት ዲፕሎማሲያዊና ወታደራዊ ጫና የምትሰጠው ስልታዊ ምላሽ ነው። የሱዳን መደበኛ ጦር መሪ ጀነራል አልቡርሃን ከግብፅና ከኤርትራ ጋር በመወገን ለኢትዮጵያ ስጋት እየሆኑ በመምጣታቸው አዲስ አበባ የቡርሃንን ተቀናቃኝ አርኤስኤፍ ማጠናከርን እንደ አማራጭ መከላከያ ተጠቅመዋለች ይላሉ። ይህ እርምጃ በተለይ ግብፅ በሱዳን በኩል የምታደርገውን ወታደራዊ እንቅስቃሴ ለማዳከምና በህዳሴ ግድቡ ዙሪያ የሚቃጣባትን ጫና ለመቀልበስ ያለመ እንደሆነ ተንታኞች በሰፊው ይስማማሉ። በተጨማሪም ኢትዮጵያ ይህንን የፓራሚሊታሪ ቡድን መደገፏ ለኤርትራና ለግብፅ የማይታለፍ መልእክት የምታስተላልፍበት መንገድ ነው ተብሏል። ጀነራል አልቡርሃን
ሱዳን ከቀድሞዎቹ የኢትዮጵያ ባላንጣዎች ጋር የሚያደርጉት ጥምረት በኢትዮጵያ ምዕራባዊ ድንበር ላይ አዲስ ስጋት መፍጠሩን ተከትሎ ኢትዮጵያ የራሷን ተላላኪ ኃይል በድንበሯ ላይ በማደራጀት ኃይልን በኃይል የማመጣጠን ስራ እየሰራች መሆኑ ይገለጻል። ይህ የባለሙያዎች ትንታኔ እንደሚያሳየው ካምፑ ከሱዳን የእርስ በርስ ጦርነት ባለፈ ኢትዮጵያ በቀጠናው ያላትን የኃይል ሚዛን ለማስጠበቅና የውጭ ጫናዎችን ለመቋቋም የምትጠቀምበት የጥበቃ አጥር ወይም በፈር ዞን መፍጠሪያ ስልቷ ነው ተብሏል። ወደ ሮይተርስ ዘገባ ስንመለስ የዚህ ምስጢራዊ ካምፕ ግንባታ በኢትዮጵያ መከላከያ ሰራዊት የደህንነት መምሪያ ኃላፊ በሆኑት በጀነራል ጌታቸው ጉዲና የሚመራ መሆኑን ዘገባው ይፋ አድርጓል። ጀነራሉ ፕሮጀክቱን ከጅምሩ በማስተባበርና የኤሜሬትስን ድጋፍ ወደ ተግባር በመቀየር ረገድ ቁልፍ ሚና እንዳላቸው ስማቸው ያልተጠቀሰ ከፍተኛ የመንግስት ባለስልጣን ነግረውኛል ሲል ገልጿል። የሮይተርስ ጋዜጠኞች ለጀነራል ጌታቸውም ሆነ ለኢትዮጵያ መንግስት ቃል አቀባይ ዝርዝር ጥያቄዎችን ቢያቀርቡም እስካሁን ምንም አይነት ምላሽ ሊያገኙ አልቻሉም። ይህ ዝምታ በጉዳዩ ዙሪያ ያለውን ሚስጥራዊነትና የሁኔታውን አሳሳቢነት ይበልጥ የሚያጎላ ሆኖ ተገኝቷል። ከካምፑ 33 ማይልስ ርቀት ላይ በሚገኘው የአሶሳ አውሮፕላን ማረፊያ ላይ ሰፊ የማስፋፊያ ስራዎች ሲከናወኑ በሳተላይት ታይተዋል። ከነሐሴ 2025 ጀምሮ በአውሮፕላን ማረፊያው ዙሪያ የአውሮፕላን ማቆሚያዎችና የሰው አልባ አውሮፕላን ወይም ድሮን መቆጣጠሪያ ጣቢያዎች መገንባታቸውን ወታደራዊ ባለሙያዎች አረጋግጠዋል። ይህ የአየር ማረፊያ እድሳትም በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የተከናወነ ሲሆን ለአርኤስኤፍ ተዋጊዎች የጦር መሳሪያና ሎጂስቲክስ ለማጓጓዝ እንደ ዋና ማዕከል እያገለገለ ይገኛል ተብሏል። የድሮን ጣቢያው መገንባት ደግሞ የኢትዮጵያ ጦር በምዕራብ ግንባር ያለውን የአየር ኃይል የበላይነት ለማጠናከር ያለመ እንደሆነ ይታመናል። እዚህ ጋር ይህ የድሮን ጣቢያው መገንባት ለኢትዮጵያ ጦር በምዕራብ ግንባር ያለውን የአየር ኃይል የበላይነት ለማጠናከር ያለመ እንደሆነና ለሀገሪቱ ብሔራዊ ደህንነት እጅግ ወሳኝ ስልታዊ ጠቀሜታ እንደሆነ ልብ ማለት ያስፈልጋል። ይህ ዘመናዊ የድሮን ማዕከል ኢትዮጵያ በታላቁ የህዳሴ ግድብና በምዕራብ ድንበሯ ላይ ሊሰነዘር የሚችል ማንኛውንም አይነት የአየርም ሆነ የመሬት ጥቃት በቅርበት ሆና እንድትቆጣጠርና በቅጽበት ምላሽ እንድትሰጥ የሚያስችላት የአይን ምስክር ተደርጎ ሊቆጠር ይችላል። በተለይም ግብጽና ኤርትራ በሱዳን በኩል ከፍተኛ ወታደራዊ ትብብር እያደረጉ ባሉበት በዚህ ወቅት ኢትዮጵያ በአሶሳ በኩል የድሮን የበላይነት መያዟ የጠላቶቿን እንቅስቃሴ ገና ከሩቁ ለማምከንና በድንበር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችን አይቀጡ ቅጣት ለመቅጣት የሚያስችል ወታደራዊ ጉልበት ይሰጣታል። ይህም ኢትዮጵያ በቀጠናው ያላትን ተሰሚነት ከማሳደጉም ባለፈ በምዕራብ ግንባር ላይ የማይደፈር የብረት አጥር በመገንባት የሀገሪቱን ሉዓላዊነት በዘመናዊ ቴክኖሎጂ ለማስከበር የምታደርገው ጥረት ትልቅ ማሳያ ተደርጎ ሊወሰድ ይችላል። እንደ ሮይተርስ ዘገባ ከሆነ የኢትዮጵያ መንግስት የአሶሳ አውሮፕላን ማረፊያን ማጠናከሩ ግድቡን ከሱዳን ሊሰነዘር ከሚችል ጥቃት ለመከላከል ነው ቢልም የአርኤስኤፍ ስልጠና ግን ተቃራኒ ውጤት ሊያመጣ እንደሚችል ይገመታል ብሏል። ይህ ስልታዊ ስፍራ በሶስት ሀገራት ማለትም ኢትዮጵያ፣ ሱዳንና ደቡብ ሱዳን ድንበር ላይ መገኘቱ ለግጭቱ መስፋፋት አመቺ ሁኔታን ይፈጥራል ሲል በዘገባው አክሏል። በጥቅምት ወር አጋማሽ ላይ በካምፑ አካባቢ የታየው እንቅስቃሴ እጅግ ከፍተኛ እንደነበረ የሳተላይት ምስሎች አረጋግጠዋል። በወቅቱ ጎሪካ ግሩፕ የተባለ የኤሚሬት የሎጂስቲክስ ድርጅት አርማ ያለባቸው በርካታ ከባድ የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲያመሩ ታይተዋል። በፈረንጆች አቆጣጠር የህዳር 17 እና የህዳር 19 ምስሎች ደግሞ እያንዳንዳቸው ከ50 በላይ ሰዎችን የጫኑ ከ56 እስከ 70 የሚጠጉ የጭነት መኪናዎች በተከታታይ ወደ ስልጠና ጣቢያው ሲገቡ ያሳያሉ ይላል ዘገባው። እነዚህ መኪናዎች በሺዎች የሚቆጠሩ አዳዲስ ተዋጊዎችን ወደ ስፍራው በማጓጓዝ ላይ እንደነበሩ የዓይን እማኞች ለምርመራ ቡድኔ ምስክርነታቸውን ሰጥተውኛል ሲልም ሮይተርስ ይዞት በወጣው ሰፊ ዘገባ አስነብቧል። እስካሁን የሱዳን መደበኛ ጦር ኤሚሬትስ ለአርኤስኤፍ የጦር መሳሪያ ታቀርባለች በማለት ሲከስ የቆየ ሲሆን የተባበሩት መንግስታት ድርጅት ባለሙያዎችም ይህንኑ ክስ የሚያጠናክር ሪፖርት ማቅረባቸው ይታወሳል። የሱዳን የእርስ በርስ ጦርነት እስካሁን በሚሊዮን የሚቆጠሩ ዜጎችን ለስደትና ለረሃብ የዳረገ ሲሆን የኢትዮጵያ ተሳትፎ ግጭቱን ይበልጥ ሊያወሳስበው ይችላልም ተብሏል። ኢትዮጵያ ቀደም ሲል በሱዳን ጉዳይ አደራዳሪ ለመሆን ብትሞክርም አሁን ግን በአንድ ወገን ተሰልፋ ተዋጊዎችን ማሰልጠኗ ገለልተኛነቷን ጥያቄ ውስጥ ይከተዋል ተብሏል። ይህ እርምጃ በካርቱም ካለው የሱዳን ሉዓላዊ ምክር ቤት ጋር ያለውን ግንኙነት ወደ ከፋ ደረጃ ሊያሸጋግሩ ይችላል። ከዚህ ባሻገር በካምፑ ዙሪያ ያለው ግንባታ እስከ ጥር ወር መጨረሻ ድረስ እንደቀጠለ የሳተላይት መረጃዎች ያሳያሉ ተብሏል። አዳዲስ የመርከብ ኮንቴይነሮች፣ የመኖሪያ ድንኳኖችና የመሬት ቁፋሮ ስራዎች በየቀኑ እንደሚከናወኑ
በምስል ተደግፎ ቀርቧል። የግንባታ ቁሳቁሶችን የጫኑ ቡልዶዘሮችና ቁፋሮ ማሽኖች በአሶሳ ከተማ በኩል በየቀኑ ወደ ስልጠና ጣቢያው እንደሚጓጓዙ የአካባቢው ባለስልጣናት ለሮይተርስ ተናግረዋል። ይህ የሚያሳየው ፕሮጀክቱ ጊዜያዊ ሳይሆን ለረጅም ጊዜ አገልግሎት እንዲውል ታቅዶ የተገነባ መሆኑን ነው። ካምፑ ካለው ስትራቴጂካዊ ጠቀሜታ አርኤስኤፍ በሱዳን ደቡባዊ ክፍሎች ያለውን ይዞታ ለማጠናከር ትልቅ ሚና ይጫወታል። የሱዳን መደበኛ ጦር በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ ባይኖርም ቀደም ሲል ለተባበሩት መንግስታት ድርጅት ባቀረበው አቤቱታ የጎረቤት ሀገራት ለአርኤስኤፍ ድጋፍ እያደረጉ መሆኑን ገልጾ ነበር። ይህ በሚስጥር የተያዘው የስልጠና ካምፕ መጋለጥ በምስራቅ አፍሪካ ያለውን የኃይል ሚዛንና የሀገራቱን ዲፕሎማሲያዊ ግንኙነት በእጅጉ ይፈትነዋል። በካምፕ ውስጥ የሚገኙ ምልምሎች በምን አይነት ሁኔታ እንደሚመለመሉና ክፍያቸው በማን እንደሚሸፈን ሮይተርስ በገለልተኛ ወገን ማረጋገጥ አልቻልኩምም ብሏል። ይሁን እንጂ ስልጠናው እጅግ ዘመናዊና በኤሚሬትስ ወታደራዊ ባለሙያዎች ክትትል የሚደረግበት መሆኑ ተገልጿል። የሳተላይት ምስሎቹ ላይ የሚታዩት ከባድ የጭነት መኪኖች ዲዛይንና መጠን ከኢትዮጵያ የመከላከያ ሰራዊት ተሽከርካሪዎች ጋር ተመሳሳይ መሆናቸው የመከላከያ ሰራዊቱ በሂደት ውስጥ ያለውን ተሳትፎ ያጠናክረዋል ሲልም የሮይተርስ ዘገባ አክሏል። ከዚህ ባሻገር በአሶሳ አውሮፕላን ማረፊያ የታየው የድሮን ጣቢያ መሰረተ ልማት በሌሎች የኢትዮጵያ የድሮን ቤዞች ጋር ተመሳሳይ መሆኑን የፓክስ የሰላም ድርጅት ወታደራዊ ባለሙያዎች አረጋግጠዋል። ይህ የሚያሳየው ኢትዮጵያ ከሱዳን ጋር በሚያዋስናት ድንበር ላይ ያላትን ወታደራዊ አቅም በከፍተኛ ሁኔታ እያሳደገች መሆኑን ነው። በኤሚሬትስ ድጋፍ የሚንቀሳቀሱት እነዚህ ድሮኖች ለአርኤስኤፍ የመረጃና የአየር ጥቃት ድጋፍ ሊሰጡ እንደሚችሉ የደህንነት ተንታኞች ይገምታሉ። ይህ ደግሞ በሱዳን ሰማይ ላይ የሚደረገውን የበረራ የበላይነት ሊቀይረው የሚችል ወሳኝ እርምጃ ነው። በአጠቃላይ የሮይተርስ የምርመራ ዘገባ የሱዳን ጦርነት ከሱዳን ድንበር አልፎ ወደ ኢትዮጵያ፣ ኤሚሬትስና ሌሎች የክልሉ ሀገራት በስፋት እየተሰራጨ መሆኑን አመልክቷል። የቤንሻንጉሉ ሚስጥራዊ ካምፕ የዚህ ቀጠናዊ ሽኩቻ ማሳያ ሲሆን የግንባታው ፍጥነትና የተመደበው የሰው ኃይል መጠን የሁኔታውን አሳሳቢነት ያሳያል ተብሏል። የኢትዮጵያ መንግስት ለዚህ ዘገባ እስካሁን ምላሽ ከመስጠት ቢቆጠብም በሳተላይት የታገዙት መረጃዎች ግን በምስራቅ አፍሪካ አዲስ የፖለቲካና ወታደራዊ ቀውስ እያገረሸ መሆኑን ይጠቁማሉ። በሌላ በኩል ምንም እንኳ የሮይተርስ የምርመራ ዘገባ እነዚህ ነጥቦች በማንሳት ኢትዮጵያ በሱዳን የውስጥ ጉዳይ ላይ እጇን አስገብታለች የሚል አንድምታ ቢኖረውም ጉዳዩን ከቀጠናዊ ፖለቲካዊ አንጻር ስንመለከተው ግን ምስሉ ከዚህ የከፋ ነው። ሮይተርስ ትኩረቱን በሚስጥራዊ ካምፑና በተዋጊዎቹ ምልመላ ላይ ቢያደርግም በስተጀርባ ያለው ሀገራዊ የደህንነት ስጋትና ኢትዮጵያ የምትገኝበት አስገዳጅ ሁኔታ ግን በዝርዝር አልተቀመጠም። ይህ ዘገባ የወጣበት ወቅት ኢትዮጵያ በጎረቤቶቿ በኩል ከፍተኛ የሆነ የዲፕሎማሲና የደህንነት ወጥመድ እየተዘረጋባት ባለበት ሰዓት መሆኑ መረጃው ለምን አሁን እንደተለቀቀ ትልቅ ጥያቄ የሚያስነሳና የራሱ የሆነ የፖለቲካ አጀንዳ ሊኖረው እንደሚችልም ይገመታል። ኢትዮጵያ እንዲህ ያለውን እርምጃ ለመውሰድ የተገደደችው ከግብፅና ከኤርትራ የሚሰነዘርባትን ጥቃት ለመከላከልና የድንበር ጸጥታዋን ለማረጋገጥ ነው ተብሎ ይታሰባል። በካርቱም ያለው አልቡርሃን መራሹ ጦር ከካይሮና ከአስመራ ጋር በመሆን ኢትዮጵያን ለመክበብ የሚያደርጉት ጥረት ግልጽ እየሆነ በመጣበት በዚህ ወቅት አዲስ አበባ ዝም ብላ መጠበቅ የብሔራዊ ጥቅሟን አሳልፎ መስጠት ይሆንባታል ይላሉ ባለሙያዎች። በመሆኑም አርኤስኤፍን እንደ ስልታዊ አጋር በመጠቀም በምዕራብ ግንባር ላይ የሚቃጣባትን ጫና ለማርገብና የጠላቶቿን እቅድ ገና ከጅምሩ ለማክሸፍ የወሰደችው እርምጃ የሀገሪቱን የህልውና አደጋ ለመቀልበስ የተጠቀመችበት ብልህ የጦርነት ስልት ተደርጎ ሊወሰድ ይችላል። ከድንበር ደህንነት አንጻርም ቢሆን በሱዳን በኩል የሚንቀሳቀሱ ጸረ ኢትዮጵያ ኃይሎች በህዳሴ ግድቡ ላይ ጥቃት እንዳይሰነዘሩ ለማድረግ እንዲህ ያለ የጥበቃ ቀጠና መፍጠር የግድ የሚል ጉዳይ ነው። ኢትዮጵያ ይህን ካምፕ በመገንባቷ በድንበር አካባቢ የሚኖረውን የኃይል ሚዛን በበላይነት ለመቆጣጠር የሚያስችላት ሲሆን በተለይም የድሮን ጣቢያን ማጠናከሯ ሰፊውን የምዕራብ ድንበር ያለምንም ስጋት ለመጠበቅ ትልቅ አቅም ይሆናታል። ይህ ማለት ኢትዮጵያ ማንንም ለመውረር ሳይሆን በግብፅና በኤርትራ የሚደገፈው የአልቡርሃን ኃይል በድንበሯ በኩል የሽብር ተግባር እንዳይፈጽም አስቀድማ የወሰደችው የጥንቃቄ እርምጃና የሉዓላዊነት ጥበቃ ተደርጎ ሊታይ ይገባዋል። በመሆኑም ዓለም አቀፍ መገናኛ ብዙሃን ዘገባውን በተለያየ መልኩ ቢተረጉሙትም ለኢትዮጵያ ግን ብሔራዊ ጥቅሟንና የሕዝቧን ደህንነት ከማስጠበቅ በላይ ምንም አይነት ቅድሚያ የሚሰጠው አጀንዳ የለም የሚሉ ሀሳቦችም አብረው እየተሰነዘሩ ይገኛል። ይህ ስልታዊ እንቅስቃሴ ኢትዮጵያን በቀጠናው የማይደፈር ኃይል አድርጎ ከመገንባቱ ባለፈ በባዕድ ኃይሎች የሚሸረበውን ሴራ በብቃት ለመመከት የሚያስችል ቁመና ላይ መሆኗን ለዓለም ያሳየችበት አጋጣሚ አድርገው የወሰዱት ጥቂቶች አይደሉም። በመጨረሻም ወደፊት የሚኖሩትን ሂደቶችና የጎረቤት ሀገራትን ምላሽ በንቃት መከታተሉ ለሁላችንም ጠቃሚ የሚሆን ጉዳይ ይሆናል። አበቃን። እያላችሁበት ሰላም።